ሴቶች ስሜታቸውን በቃላት ከመግለጽ ይልቅ በምልክቶች መግለጽ ይቀላቸዋል። ምናልባት የምታውቋት ሴት ላንተ ልዩ ስሜት ይኖራት ይሆን ወይስ ዝም ብሎ ጓደኝነት ነው? ዛሬ በሁሉም ሚዲያ አንድን ሴት በድብቅ እንደምትወድህ የምታሳይባቸውን 7 ሳይንሳዊና ምስጢራዊ ምልክቶች እናያለን። በተለይ ቁጥር 6 እና 7 ላይ የምናያቸው ነጥቦች የሴቶችን ስነልቦና በሚገባ የሚገልጹና ብዙ ወንዶች የማይረዷቸው ናቸው። እስከ መጨረሻ አብራችሁን ቆዩ። ቪዲዮ ላይክ በማድረግ ጀምሩ። አንደኛ፣ የፀጉር አያያዝና የአንገት ግልጽነት። ይህ የመጀመሪያው ምልክት በጣም ፈጣንና ድብቅ ነው። አንድን ሴት ከምትወደው ወንድ ጋር ስትሆን ሳታውቀው ፀጉሯን ትነካካለች ወይም ወደ ኋላ ታደርጋለች። በስነ ልቦና ጥናት መሰረት ሴቶች ለሚወድ ሰው የአንገታቸውን ክፍል ግልጽ ማድረግ ይወዳሉ። ኔክ ኤክስፖዠር ማለት ነው። ይህ የመተማመንና የመሳብ ምልክት ነው። አንገት በጣም ስስና ለጥቃት የተጋለጠ የሰውነት ክፍል ስለሆነ እሱን ላንተ ግልጽ በማድረጓ በአንተ ዘንድ ሰላምና ደህንነት እንደሚሰማት የሚያሳይ ትልቅ ምልክት ነው። ሁለተኛ፣ የመሃል ርቀት ማጥበብ ወይም ፕሮክሲሚቲ ኤንድ ፐርሰናል ስፔስ። ሁለተኛ ነጥብ ፕሮክሲሚቲ ይባላል። አንድን ሴት ስትወድህ ሳታውቀው ወደ አንተ ትጠጋለች። በቡድን ውስጥ ብትሆንም እንኳን አቅጣጫዋን ወደ አንተ ታደርጋለች። ለምሳሌ ተቀምጣችሁ ከሆነ እግሯ ወይም ትከሻዋ ወደ አንተ ይዞራል። ሌላው ደግሞ ያንተን የግል ክልል ወይም ፐርሰናል ስፔስ ትጋፋለች። ሌሎች ሰዎች ሲጠጓት የምትርቅ ሴት አንተ ስትጠጋት ግን የማትሸሽ ከሆነ ይህ በድብቅ ላንተ ያላትን ፍቅር 100% ያረጋግጣል። ሶስተኛ፣ የመስታወት ውጤት ወይም ዘ ሚረሪንግ ኢፌክት። ይህ ምልክት ሳይንሳዊ በሆነ መንገድ ሚረሪንግ ይባላል። አንድን ሰው በድብቅ ስንወደው አእምሯችን ሳናውቀው የዚያን ሰው እንቅስቃሴ እንድንመስል ያዘናል። አንተ ውሃ ስትጠጣ እሷም ውሃ ካነሳች፣ አንተ ፈገግ ስትል እሷን ወዲያውኑ ካሳየች፣ ወይም አንተ የምትጠቀምባቸው ልዩ ቃላት መጠቀም ከጀመረች ይህ ጥልቅ የሆነ የስሜት ትስስር መኖሩን ያሳያል። አእምሮዋ እኔና አንተ ተመሳሳይ ነን የሚል መልእክት እየላከ ነው። አራተኛ፣ ስለ አንተ ትናንሽ ነገሮችን ማስታወስ ወይም ሪኮሊንግ ስሞል ዲቴይልስ። ሴቶች ትኩረታቸውን የሚሰጡት ለሚወዱት ነገር ብቻ ነው። ከሳምንታት በፊት በጨዋታ መሃል የተናገርከውን ትንሽ ነገር፣ ለምሳሌ ይህን ቀለም እወዳለሁ ወይም ይህ ቦታ ደስ ይለኛል ብለህ ቢሆን እሷ ግን በፍጹም አትረሳውም። በሚቀጥለው ጊዜ ያንን ነገር ስታነሳው ካገኘሃት ይህ የሚያሳየው አንተ ስታወራ እንዲሁም ዝም ብላ ሳይሆን በልቧ እያዳመጠች እንደነበር ነው። አምስተኛ፣ ተገቢ ያልሆነ ሳቅና ፈገግታ። ለአንድን ሴት የምትወደው ወንድ በዓለም ላይ ካሉት ሰዎች ሁሉ በጣም አስቂኝ ሰው ነው። ቀልድ ባያስቅ እንኳን እሷ ግን ትስቃለች። ለምን? ምክንያቱም ካንተ ጋር መሆኗ ብቻ በውስጧ የደስታ ሆርሞኖችን ስለሚረጭ ፈገግታዋን መቆጣጠር ትቸገራለች። ካንተ ጋር ስትሆን ሁሉ ጊዜ ፊቷ ደማቅ ፈገግታ ካለ ይህ ላንተ ያላት ልዩ ስሜት ያሳያል። ስድስተኛ፣ በሶሻል ሚዲያ ላይ የምታሳየው ትጋት ወይም ሶሻል ሚዲያ ኢንጌጅመንት። በዚህ ዘመን ፍቅር ሶሻል ሚዲያ ላይም ምልክት አለው። በለቀቀው ፎቶ ላይ ፈጣን ምላሽ፣ ለምሳሌ ላይክ፣ ኮሜንት መስጠት ወይም ደግሞ የድሮ ፎቶዎችን ማየት ትልቅ ምልክት ነው። ከዚህም በላይ ዲኤም ወይም በቴክስት በምታወሩበት ጊዜ ወሬው እንዳያልቅ ጥያቄዎችን የምትጨምር ከሆነ ካንተ ጋር ያላት ግንኙነት እንዲቀጥል ትልቅ ፍላጎት አላት ማለት ነው። ሰባተኛ፣ የቅናትና የድብቅ ምልክቶች። የመጨረሻውና ዋና ምልክት ቅናት ነው። ስለ ሌላ ሴት ጓደኛ ወይም ስለ ስራ ባልደረባ ስታወራ የፊት ገጽታዋ ከተለወጠ ወይም ወሬውን ለመቀየር ከሞከረች በድብቅ እየወደደች ነው። አንተን ለሌላ ሴት አሳልፎ የመስጠት ፍላጎት ስለሌላት ሳታውቀው የመቆጣጠር ስሜት ሊታይባት ይችላል። እንግዲህ እነዚህ 7 ምልክቶች በአንድ ሴት ላይ ካየህ ያለምንም ጥርጥር ልቧ ላንተ እየመታ ነው። አንተስ እነዚህ ምልክቶች ያየህባት ሴት አለች? በኮሜንት መስጫው ላይ አጋራን። ቪዲዮ ከተመቻችሁ
ላይክ ማድረጋችሁን እና ለተመሳሳይ የስነ ልቦና ቪዲዮዎች ቻናላችን ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ቸር ያቆየን።